ግንባታ ጭምር እንጂ እነሱ ተባብረው ያሳበዷት። ማለትም ያለችበትን ማንነት ረስታ ምንም አይነት ሀብት ንብረት የሌላት የመሰላት አለሜን እንድታስታውስ አንዳንድ ነገር እያገዘቻት መጥታለች። ዛሬ በአለሜ ላይ ያየችው ለውጥ ቤቲን ሌላ ስጋት ውስጥ ጨምሯታል። እቺ ሴትዮ የሚረዳት አካል ሳይኖር አይቀርም። ምክንያቱም ከወትሮ በተለየ ጥሩ መሻሻል ላይ እያየዋት ነው። ስለዚህ ገዙ እንደምንም ብለን ተባብረን የበለጠ እንድታብድ እናድርጋት በማለት ለባለቤቷ ምክረ ሀሳብ አቅርባለች። ገዙ ቤቲን ስለሚወዷት እሷ ያለችውን ነገር ለመተግበር ወደ ኋላ አይሉ። ታዲያ ዛሬ ላይ ይሄማ ሊሆን አይችልም፣ ያለችበት የጤና ቀውስ እንድታገግም አንፈቅድላትም ሲሉ በአእምሯ ላይ አሁንም ለመጫወት ፈለጉ። በጨለማ ክፍል በተዘጋጅበትም እንደለመዱት አቶ ገዙ በመግባት ዛሬ ከግድግዳ ጋር እያጋጯት ግፍን ፈጽሞባታል። በዚህ ሁኔታ አካላዊም ሆነ ስነ ልቦናዊ ጥቃት እየደረሰባት የመጣው አለሜ በትሁት አማካኝነት ግን ከነበረችበት እንድታገግም አድርጋታለች። ዛሬ ግን የሳሎኑ ጉዞ ሌላ ጣጣ ሳያመጣባት አይቀርም። ምናልባትም ትሁት ቡና የምታፈላው በሩን ቆልፋ ከሆነ እነዛ ያቀራረበቻቸውን የቡና እቃዎች ፈጥና ካላነሳች በስተቀረ እቺ ሴት ምን እያደረገች ነው ያለችው? ከጨለማ ቤት አውጥታ ወደ ሳሎን አምጥታት ይሆን እንዴ የሚል ስጋት ውስጥ መግባታቸው አይቀርም። እርግጥ ትሁት አለሜን ወደዛ ጨለማ ክፍል ለመውሰድ ያን ያክል ጊዜ አይፈጅባትም። ምክንያቱም ከዚህ በፊት ባላት ተሞክሮም ሁሉን ነገር ጠንቅቃ ታውቃለችና። ነገር ግን አለሜን ለማስደሰት ብላ ያቀረበችው የቡና ሰረሙኒዎች ግን አንዳንድ ነገሮች ሳያስታውቁባት አይቀሩም። ለማንኛውም እስኪ በዛሬው ክፍል ቀሪዎችን አብረን እንዳስሳለን። እናቴና አቶ ገዙ ፍጥጫቸው ቀጥሏል። የእናቴን ሀብት ንብረት እስካልሰጠኝ ድረስ እዚህ ቤት አልወጣም ብሎታል። ምንም እንኳን አቶ ገዙ ሀብት ንብረቱን ከፍሎ ለናቴ ለመስጠት ፈቃደኛ ባይሆንም ነገር ግን ምንም አማራጭ የለውም። ምክንያቱም ሁል ጊዜ እየመጣ ይጨቀጭቋል። ከዛ ቀጥሎ ደግሞ ቤቲ ናቴን ካላፈቀርኩ እያለች ነው። እንግዲህ አባትና ልጅ ምን እንደምታደርጋቸው ባይታወቅም አባቱን ባለቤቴ ብላ እስከያዘችው ድረስ የእድሜ ኩያዬ ያልሆነ በእድሜ አንጋፋ የሆነ ሰው አባቴን አግብቼ እየኖርኩኝ እሱን አልወደውም ትላለች። ወደሽ ከተደፋሽ ቢረግጡሽ አይክፋሽ አለ ያገሬ ሰው። ብቻ ቤቲ ሀብት ንብረቱን መርጣ በመጀመሪያ የእድሜ ኩያ የማይሆን ሰው አግብታ ከኖሮች ሰንበትበት ብላለች። ዛሬ ግን ጎረምሳውን ልጅ ስታይ ከሱ ራስ አልወርድም ብላለች። እንዴት ሊሆን ይችላል? እንዴት ብታስበው ነው? ናቲ ደግሞ በዚህ ጉዳይ ምንም አይነት ድርድር የለውም። እንግዲህ እሷ እንደ መጠቀሚያ ያሰበችው ነገር ቢኖር ናቲ የእናቱን ሀብት ንብረት ለመጠየቅ መምጣቱ። በእኔ በኩል አሳካላለሁ፣ ብቻ ከኔ ጋር ፒስ ሁን ብለዋለች። በምን መንገድ ከእሷ ጋር ፒስ እንደሚሆን ግራ ጋብቶታል። ምክንያቱም ገዙ እኔ ያልኩትን ነገር መፈጸም ይችላል ብለዋለች። እንግዲህ አንዳንድ ነገሮችን አቶ ገዙን በመጠየቅ አጣብቂኝ ውስጥ ከተዋለች። ቀሪ ጊዜህን በእስር ቤት ከምታሳልፍ ለምን ያለህን ነገር አመቻችተህ አትኖርም ስትል አስጠንቅቀዋለች። እስር ቤት ሊያስገባው የሚችለው ደግሞ የአለሜ ጉዳይ ነው። እናቱ እንደሞተች መቃብሩን ያሳዩት ናቲ አሁን ከአቶ ገዙ ያለው ነገር ቢኖር የእናቱ ሀብት ንብረት ብቻ ነው። ይህንን ማሳካት የምትችለው ከኔ ጋር ፒስ ስትሆን ብቻ ነው በማለት ምክረ ሀሳቧን ያቀረበችው ቤቲ ግን በአንቺ ሳይሆን በራሴ መንገድ አስተካክለዋለሁኝ። እኔ ከአንቺ የምፈልገው አንዳችም ነገር የለው፣ የምፈልገው የእናቴን እጣ ፈንታ ብቻ ስለሆነ በማለት እንቅጩን ነግሯታል። ታዲያ ቤቲም ናቲ በሀሳቧ ስላልተስማማ ክፉኛ ተናዳለች። እንዴት ግን እኔ ቆንጆ አይደለውም? አላምርም? ለምንድነው ናቲ እኔን የማይወደኝ? እያለች ሀፍረቷን በመሸጥ ለትሁት ሁሉ ስትነግራት ነበረ። ትሁት ከዚህ በፊት ምን ያህል አስጨናቂ ነገር እንደሆነ በሰማችው ነገር ክፉኛ ተደናግጣለች። ምክንያቱም አባቱን አግብታ እየኖረች ያለችው ቤቲ እንዴት ከልጁ ፍቅር ሊይዛት ይችላል? እሺ እንበልና ናቲ ፍቃደኛ ሆነ፣ ከአንቺ ጋር እንዴት ነው በፍቅር ልትኳሃኑ የምትችሉት? በማለት ትሁት በራሷ መንገድ ያስጨንቃትን ነገር ጠይቃት ነበረ። ቤቲም ታዲያ በመጀመሪያ በወደደኝ እንጂ የእሱ ጉዳይ ምንም ያስጨንቀኝ በማለት እንደማያስጨንቃት ገልጻለች። ሌላኛው ትሁትና አለሜ እንክብካቤዋ ቀጥሏል።
በእርግጥ ብዙ ነገሮች ረስታለች። ባለቤት ሆና ሳለ ዛሬ ግን ምንም ነገር እንደሌላት ነው የምታስበው። እናም ያቺ የናፈቀቻትን ፀሐይ በረንዳ ላይ ሆና ስትሞቅ የድሮ ቤቴ ሳለው እንዲህ በረንዳ ላይ እየወጣው ከማዶ እስከ ማዶ ደሳስ የሚሉ ቦታዎችን እቃይ ነበረ። ዛሬማ አንድ ክፍል ተዘግቼ መዋል ማደር ከጀመርኩ ሰነባበት። ግን ያንን ክፍል መስጠታቸው ስነሱ ሆነው አይደል አመሰግናቸዋለሁ በማለት ምስጋና እያቀረበችላቸው ነው፣ በተጎዳች በላይ ማለት ነው። እናም ትሁት አንዳንድ ነገሮችን እያስታወሰቻት ነው። ባለ ሀብት ነበርሽ፣ ባለ ንብረት ነበርሽ፣ እነሱ በአእምሮች ላይ የተጫወቱ ብዙ ነገር እንድትረሽ አድርጎሻል። ደግሞም እብድ ነሽ እያሉ ዩዝ የሚያደርጉሽ ለእነሱ እንዲመቻቸው እንጂ አንቺ በጣም ጤነኛና ቆንጆ ነሽ በማለት እያበረታታቻት ትገኛለች። እንግዲህ ብዙ ጊዜ ቤቲ ወደ ጨለማው ክፍል ስትገባ እቺ ሴትዮ በሰው ፊት እንደምታስጠላ፣ ሰው ሁሉ እንደሚጸይፋት፣ እንዲሁም ልጇን የገደለች ክፉ ሴት አድርገው በአእምሮዋ ላይ ብዙ ነገር ዘርተውባታል። በዚህ ምክንያት ስነ ልቦናዊ ጥቃት የደረሰባት አለሜ ብዙ ነገር እንድትረሳ ተደርጋለች። በዚህ ብቻ አላበቃችም። ልጇንም ራሷ እንደገደለችው አድርጋ እንድታምን ጥረት እያደረገች ነው። እንግዲህ ከዚህ ጋር ተያይዞ አንዳንድ ሰዎች ሲናገሩ እንዲሁ በተረት የምንሰማቸው ነገሮች አሁንም ከድራማው ጋር እየተያያዘ ነው። ሰውዬ በግ ተሸክሞ እየሄደ ተኩላ ነው ቢሉት ተኩላ ከሆነማ ብሎ ለሌቦች ትቶ እንደሄደ ሁሉ ማለት ነው። አሁንም ልጅን ገደልኩት እንዴ በማለት ራሳቸውን በጸጸት እንዲገርፉ እያደረጓቸው ነው። እናቴን ገደልኩት ልጅን ይላሉ አስሬ። ልጅሽን አልገደልሽውም አለ ታገኘዋለች ትላታለች። ሆኖም የትሁት ንግግር ግን ይቺ ሴትዮ ከነበረችበት የጨለማ ህይወት በትንሹም ቢሆን የብርሃን ጭላንጭል እንድታይ እየረዳት ነው። በመጨረሻም አቶ ገዙ ከልጃቸው ጋር የሚያደርጉት ክርክር ግን ክፉኛ እያስፈራቸው መጥቷል። ልጄ ሀብት ንብረቱን ከፍዬ ካልሰጠሁት በስተቀር ሊገለኝ ይችላል ይላሉ። በዚህ ፍርሃት ውስጥ የገቡት ሳልቀደም ልቀደም ወይ መግደል ነው በማለት ልጃቸውን እንዳይገድሉ ደግሞ ልጅ ገደልኩ ልባል እንዴ ይላሉ። እንግዲህ በዚህ ውዝግብ ውስጥ ያሉት ማድረግ አለብኝ በማለት ምክረ ሀሳባቸውን ለባለቤታቸው ለቤቲ ጠይቀዋታል። ቤቲም ለናቲ ያገዘች እየመሰለች ማለትም ያው እንደ አንድ መልካም እንጀራ እናት ማለት ነው። ልጅ ሲመጣ እንዴት ሀብት ንብረት አትሰጠውም ወይም ደግሞ የአባትነት ፍቅር መስጠት ይገባሃል እንደሚሉት ሁሉ ማለት ነው። የእሷ ግን የማስመሰል ነበረ። ናቲን ወደ ራሷ ለማቅረብ ነገሮችን እያመቻቸች ነው። ቢሆንም ግን በናቲ በኩል ተቀባይነትን አላገኘችም። በስከ መጨረሻም ናቲ እንደተለመደው መጥቶ ዝቶበታል። 15 ቀን ስጠኝ አሉት አቶ ገዙ። 15 ቀን ይርቅብኛል፣ ከዛ ወዲህ ፈልገህ ጠብቀኝ በማለት ቀላል ብር አይደለም በነገራችን ላይ ናቲ የጠየቀው። የናቲ ሀብት ንብረት ከዛም በላይ ነው። ነገር ግን እኔ 15 ሚሊዮን ብር እፈልጋለሁ በማለት ነው አቶ ገዙን የጠየቁት። አቶ ገዙም የጠየቀኝ ገንዘብ ቀላል ስላልሆነ እንግዲህ ፈልጌ እስከምሰጥ ድረስ ጠብቀኝ እያለው ይገኛል። ምንም አማራጭ የለውም በእርግጥ አቶ ገዙ ያንን ብር አውጥተው ከመስጠት ውጭ። ምክንያቱም አሁን የናቲን ሀብት ንብረት ብሎ በህግ ጉዳይ ቢሄድ እንኳን ናቲ ዞሮ ዞሮ ማሸነፉ አይቀርም። ቤቲ እንዳለችው ከምትታሰር ለምን የተባልከውን ነገር አታደርግም እንዳለችው ሁሉ ናቲ ጠይቀውን ለመስጠት ይገደዳሉ ማለት ነው። በስከ መጨረሻም እንግዲህ የትሁት እርዳታ እንደቀጠለ ነው። ቡና አቀራርባላት እያፈላችላት ነበረ። እንግዲህ ከዚህ በፊት ቡና ጠጥተሽ ታውቂያለሽ በማለት ጠይቃት ነበረ። ድሮ ያኔ ቤት እያለኝ አዎ አፈላ ነበረ፣ አሁን ግን ከጠጣው ብዙ ጊዜ ነው በማለት ቡና ጠጥታ እንደማታውቅም ለትሁት ነግራታለች። ለትሁትም ቡናውን አፍልታ ሳትጨርስ ግን የቤታቸው በር ተንኳኩቶባቸዋል። ዛሬ በጣም ነው ደስታ ያየሁት፣ እንዲህ አይነት ህይወት ለካ ይኖራል እያለች ብርቅ የሆነባት ከጨለማ ቤት ወጥታ ወደ ብርሃኑ ሳሎን የመጣችውና ቡናዋን እየጠጣች አንዳንድ ነገር እየተጨዋወቱ በተለይ ደግሞ ስለ ትሁት ቤተሰቦች ማወቅ እንደፈለገችና የትሁት ህይወት ምን ይመስል እንደነበረ እየጠየቀቻትም ነበረ። ትሁትም የአንድ ሴት ልጅ እናት ለዛውም ደግሞ የ6 ዓመት ልጅ ባለቤቷ ካጠገቧ እንደሌለ ነግራት በዚህ ሁኔታ እርስ በርሳቸው እንግዲህ ሀሳባቸውን እየተቀያየሩ ነው። ምናልባትም አለሜ አንዳንድ ነገሮችን ማስታወስ ስትጀምር
ትሁት አንዳንድ ነገሮችን መናገሩ አይቀርም። በተለይ ወደዛ ጨለማ ክፍል የተወረወረችበት የመጀመሪያ ምክንያት ምን ሊሆን ይችላል የሚለውን ነገር ልትደርስበት ትችላለች። ሆኖም በስከ መጨረሻ እኚህ ሰው መቼ ነው ነጻ የሚወጡት? በማን አማካኝነት? ትሁት እንዴት ነው እንዲህ አይነት ተሸክማ እስከ መቼ ነው የምትዘልቀው? ምናልባትም ካሁናውን መጡብኝ ያለች ያ የጨለማ ቤት ጉዞዋ ግን ጉድ እንዳይጥላት ያስፈራል። በቀጣዩ ክፍል እስከምንገናኝ ድረስ ለዛሬ ትሁት ድራማ እያቀረብኩላችሁን ይመስላል። እናንተ ስለዚህ ድራማ የተሰማችሁን አስተያየት፣ በተለይ ደግሞ በትሁትና በአለሜ መካከል፣ በአቶ ገዙና በናቲ መካከል ያለው ፍጥጫ፣ እንዲሁም ደግሞ የቤቲ ልጅና አባት መካከል ጣልቃ በመግባት ባለቤቷ ጋር እያደረች ከልጁ ጋር ደግሞ ጎረምሳ ካላፈቀርኩ እያለች ፊት ያለችው ነገር፣ ብቻ አሁን የሚሰሩ ድራማዎች በአባትና በልጅ መካከል፣ በወንድምና በወንድም መካከል እንዴት የአንዷን ሚስት ሌላኛው ይመኛታል። ብቻ ብዙ ወጣ ያሉ ነገሮች እየተሰሩ ነው። በቀጣይስ እነዚህ ነገሮች ይስተካከላሉ ወይ? ቢታሰቡበት መልካም ነው ብዬ አስባለሁ። ዛሬ የነበረኝ አስተያየት ይህን ይመስላል። በቀጣዩ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።